መምህር በረከት እኔ ክላሪቲ እንዲሰጡበት የምፈልገው ነገር አለ። አልተር መሰዊያ በሚለው ያው ከሉትራን ጋር ብዙም እንትን የለውም የኛና የእናንተ ማለት ነው። ግን ታቦት የሚለው አልተር መሆኑን ዛሬ ገና ነው የሰማሁት። ታቦትን የማውቀው ልክ የብሉይ ኪዳኑ አይነት ታቦት እንደምትጠቀሙ ነበር ማውቅ የነበረው ማለት ነው። ለካ ታቦት ብላችሁ የምትሉት አልተሩን ነው ማለት ነው። ያ ማለት ታቦት ውስጥ ያሉ ነገሮች የሉበትም ማለት ነው። አስርቱ ትእዛዝ መናው ምናምን የለበትም ማለት ነው። ኦኬ ይሄ ከሆነ ዘንዳ ሁለተኛው ምንድን ነው ጥያቄ መምህር በረከት ይህንን ቼክ ለማድረግ አሁንም ሪኮመንድ ማድረግህ ቅዳሴውን እንድታነ የእኛን ቅዳሴ አንብበው። በዚህ መሰዊያ በመሰዊያ ፊት የምናቀርበውን ጸሎት በመሰዊያ ፊት ለመናችን ተቀበል እያለ መሰዊያ እያለ ነው የሚጠራ እና ግን እንዳልከው ደግሞ የታቦቱን አገልግሎት ባገለለ ሳይሆን የታቦቱም አገልግሎት በዚሁ አንድ ላይ ኮንቨርጅ አድርጓል በሚል በጣም ሆሊስቲክ በሆነ መንፈስ ማለት ነው። ኦኬ ቴንክ ዩ። ጉርቱን ነው ማወቅ እፈልጋለሁ። ኦርቶዶክስ በተመለከተ ማወቅ እፈልጋለሁ። ካቶሊክን በተመለከተ ይህ ሜንላይን ክርስቲያኒቲውን በተመለከተ ማወቅ ስለምፈልግ ነው። ለማወቅና ለመረዳት ነው የምጠይቀው። እና አሁን ሌላው ጥያቄ ምንድን ነው መምህር በረከት ኦኬ አልተር ከሆነ ይሄ ታቦት የሚባለው አልተር ከሆነ ይህንን ደግሞ ትምህርታችንን ሁሉ በመጽሐፍ ቅዱስ ላይ የተጻፈውን በቤተ ክርስቲያን ታሪክ እየመዘንን የምናደርግ ከሆነ ቅድም የቤተ ክርስቲያን ታሪክ በ300 ዓመታት ውስጥ የነበረውን አስቀምጫለሁ። አትናሼስ እና ኦግስቲን የጻፈውን በየእንጨት አልተር እንደነበረ ከ300 ዓመት ደግሞ እስከ ሪፎርሜሽን ድረስ በእኛ በፕሮቴስታንት ሪፎርም እስከሚደረግ ድረስ የድንጋይ አልተር እንደነበረ የቤተ ክርስቲያን ታሪክ ይናገራል። እና ኦኬ እንደዛ ከሆነ አሁን የድንጋይ ወይም ደግሞ የእብነበረድ አልተር ከሆነ ይዘውት የሚንቀሳቀሱት አይደለም፣ ይዘውት የሚወጡት አይደለም፣ ተሸክመውት የሚወጡት አይደለም። እብነበረድ ነው፣ ድንጋይ ነው። አንድ ቦታ እንትን ያለ ነው። እዛ ቦታ ላይ ኦፈር ያደርጋሉ ማለት ነው። እዛ ቦታ ላይ የጌታ እራት ይፈተታል ማለት ነው። ኦኬ ታዲያ ይሄ አልተሩ ታቦቱ አልተር ከሆነ እናንተ ጋር ደግሞ የማየው ታቦቱ ወጣ ይባላል አደለ? ይወጣል፣ ይገባል፣ ነገሰ እንደዚህ የሚባል ነገር አለ አደለ? ኦኬ ከቤተ ክርስቲያን ታሪክ እንደዚህ አይነት ነገር አልተሩን ይዘው ተሸክመው ሲወጡ አናይም፣ ይዘው ሲገቡ አናይም። የእብነበረድ ነው፣ አንድ ቦታ እንትን ያለ ነው። በእኛም በሉትራን እንደዛው አንድ ቦታ እንትን ያለ ነው። እና ይሄኛው ኬት ልናመጣው ኬት ሪፈር ልናደርግለት እንችላለን? ይሄ አልተር ነው ከተባለ ታቦቱ ይዞ መውጣቱ ይዞ መግባቱ ከምን ጋር ልናገናኘው እንችላለን? ከቤተ ክርስቲያን ታሪክስ የቱ ጋር ልንጠቅስ እንችላለን? ይህንን ክላሪቲ ቢሰጡበት ማለት ነው። የሚንቀሳቀሰው ፓርት ነው የሚወጣው። ታቦቱ ሙቬብል ፓርቱ ነው እንጂ ታቦቱ ሂዶ መንበሩ ላይ ነው የሚቀመጠው። ያ ደግሞ ፊክስር ነው እና ይሄ ለመንቀስ ሙቬብል ለመሆን በግብፅ ቤተክርስቲያንም በሌሎችም በነገራችን ላይ ሙቬብል አልታሮች አሉ። በጥንት ቤተክርስቲያንም ቅድም አንተ እንዳልከው አንዱ ፊክስድ የሆነ አልታር የማይደረግበት ምክንያት ሙቬብል ለማድረግም ነው። ምክንያቱም ስለሚሳደዱ ከአንድ ቦታ ወደ አንድ ቦታም መንቀሳቀስ ስላለ ማለት ነው። በኋላ ግን ይሄ ትሬት በሌለበት ዘመን አንድ ቦታ ላይ ፊክስድ ሆነ ማለት ነው። በጣም ኢንተረስቲንግ የሆነ ነገር ግን ልንገራችሁ። በኢትዮጵያ ቤተክርስቲያን ታቦት ከሁሉም ነው፣ ከእንጨት ብቻ ወይም ከእብነበረድ ወይም ከወርቅ ራሱ አለ። እና የምንድን ነው የሚያመለክተው? የኢትዮጵያ ቤተክርስቲያን በጣም የሆነ ዩኒቨርሳል የሆነ ካራክተር አላት። በታሪክን ራሱ በጣም ሪካፕቹሌት የማድረግ በተለያዩ ዘመናት የተደረጉትን ነገሮች ሪፕሬዘንት የማድረግ እንትን አላት። ትራዲሽኗንም አይታችሁ ከሆነ እንደው በደንብ ቴዎሎጂካሊ ብዙ በአፕሪሺየት በማድረግ በቴዎሎጂ በነቀፋ ሳይሆን አፕሪሺየት በማድረግ ትራዲሽኗን ብታጠኑ ኢቭን የመጽሐፍ ቅዱስ አረዳዷን የአሌክሳንድሪያን የአንጾኪያ ምናምን የሚባለው ክፍፍል ውስጥ ራሱ አትገባም። ሁሉንም ትይዛለች። የሆነ ታሪክን የቤተክርስቲያንን ታሪክ ሪካፕቹሌት የማድረግ ሁሉንም የመያዝ አላት እና በታሪክ መሰዊያ ከእንጨትም ከድንጋይም ከእብነበረድም
ከሌሎችም የሚሰራ ስለነበረ በሁሉም ትሰራለች። ይሄን ደግሞ መጽሐፍ ቅዱሳዊ ነው። በብሉይ ኪዳን የነበሩ መሰዊያዎች በሶስቱም የሚሰሩ ነበረ። ለምሳሌ ታቦቱ ጋር ስትሄዱ ታቦቱ ከግራር እንጨት ወይም ከማይነቅዝ እንጨት ተብሎ ታዟል። ከዛ ደግሞ በወርቅ ይለበጣል። ከዛ ደግሞ የብሮንዝ አልታር አለ። ይሄ የሚያመለክተው ዋት ኢዝ ኢምፖርታንት ኢዝ ኖት ዘ ማቴሪያል ማለት ነው። ማቴሪያሉ ብቻ ቢሆን ኢምፖርታንትማ እኮ ማቴሪያሉን እያመለክን ነው ይባላል። ወይም ለአንድ ማቴሪያል ከሌላው ለይተን የተለየ ሪቨረንስ ክብር እየሰጠን ነው ይባላል። ማቴሪያሉ ሳይሆን የተጠራበት ስም፣ የተባረከበት ቡራኬና የሚደረግበት አገልግሎት ነው ዋናው። እና ሁሉም አይነቶች አሉና ዴቭ ያንተን ጥያቄ ሲመጣ ሙቬብል ፓርቱ ነው ታቦቱ እንጂ ቤተክርስቲያኑ ስትሄድ እንትን አለ፣ መንበር አለ። መንበሩ የታቦቱን ያህል ክብር ነው ያለው። ማለት ሙቬብል የሆነውን ታቦት ያህል ክብር ነው ያለው። ለምሳሌ እኛ ዲያቆናት አንነካም፣ መንበሩን አንነካም። ታቦቱን ብቻ ሳይሆን መንበሩን አንነካም፣ ዲያቆን አይነካም። ስለዚህ ያ ፊክስድ የሆነውም አለ፣ ግን ታቦቱ ሂዶ እዛ ላይ ነው የሚቀመጠው። እና ታቦቱ ምንድነው የፊክስድ ምንድነው ሙቬብል ፓርቱ ነው። የዛ የፊክስድ የሆነው ቤተክርስቲያን ውስጥ ያለው መንበር ሙቬብል የሆነው የሚንቀሳቀሰው ፓርቱ ነው። መውጣት ታቦት ይዞ መውጣት ምናምን ያልከው በጥንት ቤተክርስቲያን ፕሮሴሽኖች ነበሩ፣ ባይዘወይ እንቅስቃሴዎች ማለት ነው። ፕሮሴሽኖች ነበሩ። አሁን ኤግዛክትሊ ይቅርታ አድርጉልኝ አላስታውሰውም ምን መጽሐፍ ላይ እንዳነበብኩት እንጂ ለምሳሌ ጥንት ቤተክርስቲያን ትናንሽ አብያተ ክርስቲያናት ነበሩ፣ በቀሳውስት የሚመሩ ማለት ነው። ከዛ ደግሞ በጳጳሳት የሚመሩ ካቴድራሎች ነበሩ። እና ከነዚህ ከትናንሾቹ ቤተክርስቲያን ወደ እነዚህ ትላልቆቹ ቤተክርስቲያን በአንድ ላይ ሂዶ በዓል ማክበር ፕሮሴሽን ማድረግ አለ። ዑደት የምንለውን ቤተክርስቲያን ውስጥ የሚደረገው እንቅስቃሴ ማለት ነው። ከዛ ውጭ ግን አሁን ሁለተኛ ጥያቄ ዴቭ ያነሳው ጥያቄ ታቦቱን ይዞ መንቀሳቀስ ከምንድን ነው ያመጣ ነው ካልክ፣ ታቦቱ ቅድም እንዳልኩት ዋናው አገልግሎቱ የክርስቶስ ሥጋና ደም መሰዊያ ነው። እና ቤተክርስቲያን ደግሞ ለምሳሌ የጥምቀትን ባህል ምንድነው ኤፒፋኒ የሚባል ዘመን አለ አይደለ? በቤተክርስቲያን የመገለጥ ኤፒፋኒያ። ለምሳሌ ጥምቀት ምንድን ነው የሚባለው? ኤፒፋኒያ ነው የሚባለው። ጥምቀት ኤፒፋኒያ ነው የሚባለው። ምን ማለት ነው? መገለጥ መታየት ማለት ነው። መገለጥ መታየት ማለት ነው ኤፒፋኒያ ማለት። እና ለምንድን ነው ጥንታውያን ክርስቲያኖች ጥምቀትን ኤፒፋኒያ ያሉት? የክርስቶስ የሥላሴ ምስጢር የተገለጠበት ዕለት ስለሆነ ማለት ነው። ስለዚህ ቤተክርስቲያን በዚህ በዘመነ አስተርእዮ የሚባል ዘመን አላት። ከጥምቀት ጀምሮ ከልደት ጀምሮ አብይ ጾም እስከሚገባበት ዘመን ባለው ያንን የእግዚአብሔር ክብር መገለጡን የምታሳይበት ነውና በዛ ዘመን በአደባባይ ነው በዓል የምታደርገው። በውጭ ይሄ የእግዚአብሔር ክብር ለዓለም ተገልጧል ታይቷል የሚለው ለመናገር ከቤተ ክርስቲያን ውጭ በዓላት ታደርጋለች። በግልጽ በአደባባይ ለዓለም ሚሽነሪ አይነት ነው ባይዘው። ይሄ የእግዚአብሔር ክብር መገለጡን ለማሳየት ዘመን አስተርእዮ ለማሳየት ከቤተ ክርስቲያን ውጭ በዓላት ይደረጋሉ። እና ይሄ በጣም ቢዩቲፉል የሆነ ነገር ነው። ምክንያቱም የክርስቶስ ስራ በቤተ መቅደስ ውስጥ ብቻ የሚቀር አይደለም። መታየት አለበት፣ ለዓለም መገለጥ አለበት፣ መታየት አለበት። ቤተክርስቲያን ያንን ክርስቶስን ክብሩን መገለጡን መመስከር አለባት። ስለዚህ ትወጣለች፣ ወደ አደባባይ ትወጣለች። መሰዊያዋን ይዛ ቅዳሴ ይቀደሳል። ኢቭን ጥምቀተ ባህር እንኳ ባይኖር አብያተ ክርስቲያናት ወጣ ብለው ሜዳ ላይ ድንኳን ተደኩኖ ይደረጋል። እና ይሄ በጣም ሚስቲካል የሆነ ነገር ነው። አንደኛ ቅድም እንዳልኩት መገለጡን የእግዚአብሔር ክብር መገለጡን መታየቱን የሚያሳይ ነው ዘመን አስተርእዮ። ሁለተኛ ደግሞ ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ
እነዚህ ፕሮሴሽኖችን በቤተ ክርስቲያን ዙሪያ የሚደረጉ ዑደቶች ፕሮሴሽኖች ስናየው ዘ ቸርችስ ኢን ሙቭመንት የሚል ነው ያላቸው ትርጉም ምናልባት በጥንት ቤተ ክርስቲያን ይደረጉ የነበሩ ፕሮሴሽኖችን ካጠናችሁ ምንድነው ቴዎሎጂያቸው እንቅስቃሴ የፕሮሴሽን ቴዎሎጂ ዋናው ሐሳብ ምንድነው ዘ ቸርችስ ኢን ሙቭመንት ነው ማለት ያቺ የብሉይ ኪዳኗ ድንኳን ኢየሩሳሌም ላይ ነው ያረፈችው መጨረሻዋ የሆነ ኢየሩሳሌም ቤተ መቅደስ ሲታነጽ ነው እስከዛ ዘመን ድረስ ሙቭመንት ላይ ነበረች ቤተ ክርስቲያንም አሁን ኢየሩሳሌም ሰማያዊት ላይ እስከምታርፍ ድረስ ጉዞ ላይ ነች እንቅስቃሴ ላይ ነች እና ቤተ ክርስቲያን የሆነ ቦታ ላይ ብቻ ፊክስድ የሆነች ሳትሆን መንቀሳቀሷን ለማሳየት የሚደረግ ቴዎሎጂ ነው ከጥንት ፕሮሴሽኖች ዲቨሎፕ ያደረገ ነው የሆነ ዲቨሎፕመንት አለው ዩኒክ የሆነ ኢትዮጵያን አስፔክት አለው ሂስቶሪካሊ በግብጽ ቤተ ክርስቲያንም ከእስልምና ዘመን መምጣት በፊት ነበሩ የሚሉ አንዳንድ ነገሮች ሰማለው እስልምና ሲመጣ የአደባባይ በዓል ማክበር ስለተከለከሉ መስቀልን ማየት ስለማይፈልጉ ሙስሊሞች የክርስትና ምልክቶችን ማየት ስለማይፈልጉ አስቆሙት እኛ ጋር ደግሞ ሪቨርስ መሆኑን ለማሳየት በኢትዮጵያ ቤተክርስቲያን እንደዚህ አይነት ትሪት አልነበረባትም ስለዚህ ያንን አፋዊ የሆነ የክርስቶስን ሥራ በሆነ ቤተ መቅደስ ውስጥ ብቻ ሳይሆን ሰዎች ሁሉ በሚያዩት በአደባባይ የማሳየት የማክበር ቴዎሎጂ ነው ግን ዋናው ታቦቱ መሰዊያው የሚወጣበት ምክንያት ግን ከዛ ውጭ ላይ ስጋው ደሙ ስለሚደረግ ነው በቃ ያቺ ከቤተ መቅደሱ ወጥቶ ጥምቀተ ባህር የሚደረግበት በዓል የሚከበርበት ቦታ ድንኳኑ ቴምፖራሪ ቸርች ነች ምክንያቱም ሁሉም ነገር ይደረግባታል ቤተክርስቲያን ውስጥ የሚደረገው ስጋው ደሙ ይፈተትባታል ወንጌል ይሰበክባታል ካህናት ያገለግሉባታል ለዚያች ቀን ማለት ነው ስለዚህ ታቦቱ ግዴታ መሰዊያው መኖር አለበት ምክንያቱም ስጋው ደሙ ያለ መሰዊያ ስለማይደረግ እና ከጥንት ፕሮሴሽኖች ዲቨሎፕ ያደረገ ነው ዴቭ ባጭሩ ልክ ነው ስጋው ደሙ ልክ ነው ዴቭ በጥምቀት ለምሳሌ በጥምቀት ቀን ቤተ ክርስቲያን ውስጥ አይደለም ስጋው ደሙ የምንቀበለው እዛ የወጣበት ቦታ ላይ ነው ቅዳሴ ተቀድሶ ስጋው ደሙ የምንቀበለው ኦኬ ቴንክ ዩ መምህር በረከት ሶሪ አቤት እሺ እንዱ ይቀጥላል ግን መምህርን አንድ ነገር እኔ በጣም ቢዩቲፉል የሆነ ነገር ነው ከቤተክርስቲያን ታሪክ አንጻር ሳይሆን አዲስ ኪዳን ላይ ያለውን አልተሩንም አርክ ኦፍ ዘ ኮቨናንትንም እንዴት አድርጎ ማለት አንድ ኢሜጅ ኦፍ ኮርስ ብሉይ ኪዳን ላይ ያለውን አዲስ ኪዳን ላይ በክርስቶስ ኢየሱስ የተፈጸመውን ነገር ክራይስትን ሴንተር አድርጎ የተገለጠበት መንገድ እና ቤተክርስቲያን የምታደርግበት ነገር በጣም ላይ ብዙ አልጎረበጠኝም ግን when we come to መጽሐፍ ቅዱስ ስንመጣ ለምሳሌ the ark of the covenant ስንመለከት አይ ኖ መምህር በደንብ አንስተውታል ስፔሻሊ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን the ark of the covenant ስታነሳ ከኦልድ ቴስተመንት ጋር ያለውን ፊዚካል የሆነውን ነገር እየገለጸች እንዳልሆነ በደንብ አይ ቲንክ አስተያይተውናል ግን ካን ዊ አሁን ላይ አለ ስፔሻሊ ደግሞ አሁን ዛሬ ላይ በኒው ቴስተመንት ላይ ፊዚካል የሆነ አርክ ዲስክራይብ መደረግ ይችላል ልክ ለምሳሌ ኤክሳደስ ላይ ያለው ነገር እኔ እስከማውቀው ድረስ እንግዲህ ከባቢሎን ኤክስራኤል ከዛ በፊት ነው አይደል ከ586 ቢሲ በኋላ ላስት ክሊርሊ ሜንሽን የተደረገው እሱ ነው ለአርኩ እና ምናልባት ሰከንድ ቴምፕል ደግሞ እናያለን ግን የአርኩ ፐርፐዝ ቅድም አሁን ዴቫን ሰቅ የነበረው እኔም ጋር የነበረው ጥያቄ ምንድነው የአርኩ ፐርፐዝ ምንድነው ለምሳሌ የእግዚአብሔር ፕሬዘንስ ወይ ደግሞ ሜርሲ ሲት የምህረት መቀመጫ ነው አንድ ደም የሚፈስበት ነው አይደለ ይሄ የዴይ ኦፍ አቶንመንት ላይ ብለድ የሚፈስበት ነው ለቤተ ክርስቲያን ላይ ያለው ማለት ነውና በውስጡ የታብሌት ኦፍ ደሎ አለ ህጉ አለ ከዛ የአሮድ ሮድ አለ ከዛ መናው አለ ዕብራውያን ያልከ እንደሚናገርና አርኩ ደግሞ ሪፕሬዘንት የሚያደርገው የእግዚአብሔርን ሆሊ ፕሬዘንስ ነው አቶንመንት የሚደረግበት ነው ኮቨናንት ሪሌሽንሺፕ ነው
አሁን ላይ ይሄ ነገር አለ ወይ ስንል ነው ምናልባት የምጠይቀው ነገር ዕብራውያን 13:10 ላይ ያለውን ሀሳብ እንዴት ረዱታል? ፊዚካል የሆነ ቅድም ምናልባት ብለውት ከሆነ ትንሽ ራቅ ብዬ ነበርና እንደው በጣም ስለተመቸኝ ይህ ሀሳብ ዕብራውያን 13:10 ላይ ያለውን ሀሳብ እንዴት ይገልጡታል? እዛ ላይ ስለ ፊዚካል አልተር ነው አርክ ነው የሚያወራው ወይ ደግሞ አልተር ነው የሚያወራው? ይሄ አልተር ሪፈር እያደረገ ያለው ስለ ሎርድ ሰፐር ክሪስት ብቻ ነው? ክራይስት ባዲ እና ብለድ ጊቨን የተሰጠን ነው? የክርስቶስ ኢየሱስ ሳክሪፊኬሽን ጋር ፓርቲሲፔሽን የምናደርገውን ነው ወይስ ከዛ ያለፈ ሌላ ነገር አለ? አሁን እኛ እንደ ኢቫንጀሊካል ዕብራውያን 13:10 የምንመለከተው አለን መሰዊያ ብሎ ሲናገር መስቀሉ ነው። ሴክሪፋይስ የሚደረገው ነገር ማነው ሲባል ክርስቶስ ኢየሱስ በራሱ ነው። የክህነት አገልግሎት ሲባል ራሱ ክርስቶስ ኢየሱስ ካህን ነው ብለን የምንናገር እና ሶስቱም ነገር ብሉይ ኪዳን ላይ ያለውን ይሄ አርክ ውስጥ ያለውን ወይም ደግሞ ኮቨነንት በአልተር ላይ ያለውን ነገሮች ሁሉ ክርስቶስ ኢየሱስ ፈጽሞታል ብለን እናምናለን። እና የኦርቶዶክስ ቤተክርስቲያን ከዚህ የተለየ ሀሳብ አላት ወይ ደግሞ እንደ ኦርቶዶክስ ቤተክርስቲያን እንደ ትምህርቷ የኢቫንጀሊካልን ቪው ስትመለከቱት ምን አይነት የጎደለ ነገር አለ ብለው ያምናሉ? አንድ ሰው አልተር ስለሌለው ወይም ደግሞ አርክ ኦፍ ኮቨነንት የለም ብሎ በማመኑ ምን ሚስ አድርጓል ብለው ሊሞክቱ ይችላሉ? መምህር ምናልባት ይሄን ነገር ካነሱ በኋላ ጥያቄዎች ካሉ ያነሳሉ። ሀሳቤ ጥያቄ ገብቶታል? መምህር በረከት በመጀመሪያ በብሉይ ኪዳን የነበሩ መስዋዕቶች ሁሉ ወደ ክርስቶስ ነው የሚያመለክቱ በሚለው ተስማምተናል። ፍጻሜያቸው ክርስቶስ ነው። ወደ ክርስቶስ የማያመለክት የብሉይ ኪዳን ስርዓት የለም። ክህነቱም፣ መስዋዕቱም፣ ትንቢቱም ሁሉም ወደ ክርስቶስ ነው። ጌታችን በወንጌል ኦሪትና ነቢያት ሁሉ ስለኔ ተናግረዋል ብሏል። ሁሉ ነው የሚለው። ስለዚህ ሁሉም ወደ ክርስቶስ ነው የሚያመለክቱት የነበረው። መጨረሻ ላይ ጌታችን ስጋውና ደሙን ሲሰጥ የአዲስ ኪዳን ደሜ ነው ብሏል። የአዲስ ኪዳን ማለት የኪዳን ነው ማለት ነው። የኮቨናንታል ነው፣ ሳክሪፊሻል ነው ማለት ነው። የኪዳን ደም ማለት በብሉይ ኪዳን የመስዋዕት ነው፣ ከመስዋዕት ጋር የተያያዘ ነው። ስለዚህ ክርስቶስ ስጋውና ደሙን ሳክሪፊሻል በሆነ ቋንቋ ነው የገለጠው። የአዲስ ኪዳን ለኃጢአት ስርየት የሚሆን የአዲስ ኪዳን ደም ነው ማለት በብሉይ ኪዳን ኪዳኑ የሚጸናው በመስዋዕት ደም ነበረ። የኃጢአት ስርየትም በደሙ በብሉይ ኪዳን መስዋዕቶች ይገኝ ነበረ። ስለዚህ መስዋዕቱን ሁሉ በሱ በክርስቶስ ስጋና ደም ጠቅልሎታል። አሁን ፊዚካል የሆነ አልታር ያስፈልገናል ወይ ብለህ ለጠየቀኝ፣ ፊዚካል የሆነ ስጋና ደም ካለ ፊዚካል የሆነ አልታር ያስፈልጋል። ፊዚካል የሆነ ካህንም አለ። አሁን እኛ ስጋውና ደሙን የምንቀበለው እኮ ከክርስቶስ እጅ ነው። ስጋውና ደሙን የሚሰጠን ክርስቶስ ነው። ለሐዋርያት ስጋውና ደሙን የሰጣቸው ክርስቶስ ነው። ለእኛም የሚሰጠን ክርስቶስ ነው። ካህኑ ክህነት ሲቀበል የክርስቶስን ስራ በዚች በምትታየዋ ቤተክርስቲያን ለመስራት ለማሳየት እሱን ለመወከል ነው እንጂ የተቀመጠው ስጋውና ደሙን የምንቀበለው ከራሱ ከክርስቶስ እጅ ነው። ስለዚህ ምን እንላለን? ክርስቶስ በካህኑ በኩል በሚታይ ካህን በኩል ስጋውና ደሙን ከሰጠን፣ የሚታይ ስጋና ደም ከሰጠን የሚታይ አልታር እንዴት አይኖርም? አልታሩ ተለይቶ ለምንድን ነው ኢንቪዚብል የሚሆነው? መስዋዕቱ ቪዚብል ከሆነ ክርስቶስ በካህኑ በኩል ቪዚብል በሆነ መንገድ ስጋውና ደሙን የሚሰጠን ከሆነ የምንበላው የምንጠጣው ነገር ቪዚብል ፊዚካል ነገር ነው። ፊዚካል ነገር ነው በአፍ የሚበላ የሚጠጣው። በአፍ ሊበላ የሚጠጣ ነገር ፊዚካል ነገር ነው። ስለዚህ እሱን ከሰጠን አልታሩን ለይተ ኢንቪዚብል ነው ማለት አችልም ማለት ነው። አልታሩን በሆነ መንገድ ሪፕሬዘንት መደረግ አለበት። ምን እናደርጋለን? ስለዚህ ሁሉም ግን ከክርስቶስ ጋር ግንኙነት አላቸው። አየህ፣ መስዋዕቱም የክርስቶስ ስጋና ደም ነው። ካህኑም የክርስቶስን ክህነት ነው። በክርስቶስ ክህነት ነው የሚያገለግለው። ክርስቶስ ሊቀ ካህናት ተብሏል። የእሱን ክህነት ካህኑ ከዚያ ሊቀ ካህንነት ነው። እሱን ነው አናምኔሲስ ነው። ክርስቶስ ህብስቱን አንስቶ እንደቆረሰ ካህኑም ይቆርሳል። ምን እያለ ነው የሚቆርሰው? ክርስቶስ በዚያች ምሽት በተያዘባት ምሽት እንዲያደረገ እያለ እየተረከ ያንን እያሰበ ነው የሚያደርገው። የክርስቶስን ስራ ነው ሪፕሬዘንት የሚያደርገው እንጂ እሱ አዲስ ነገር እየሰራ አይደለም።
ስለዚህ እንደዚህ ከሆነ በሚታይ ካህን በኩል የክርስቶስ ክህነት ከደረሰን በሚታይ ህብስትና ወይን የክርስቶስ ስጋና ደም ከተሰጠን ግዴታ ያ የሚታይ ስጋና ደም ኢንቪዚብል በሆነ ነገር ላይ ሊቀመጥ ይችላል እንዴ? የሚታይ ስጋና ደም ፊዚካል የሆነ ስጋና ደም ኢንቪዚብል በሆነ ነገር ላይ እንዴት ታስቀምጠዋለህ? በቃ ይሄ አይሆንም ማለት ነው። ስለዚህ አልታሩ ከክርስቶስ ጋር ሚስቲካሊ ግንኙነት እንዲኖረው ተደርጎ የክርስቶስም ተጽፎበት በጳጳሱ ተባርኮ የክርስቶስ ያቀረበው መሰዊያ የዘላለማዊ መሰዊያ ጋር ኮሚኒየን እንዲኖረው ተደርጎ ለዛ ነው ቤተክርስቲያን ቅዱስ መሰዊያ ሰማያዊ መሰዊያ የምትለው ሚስቲካሊ ከክርስቶስ ጋር ግንኙነት ስላለው ነው። ስሙ የሚጻፍበት የክርስቶስ ስዕል የሚሳልበት ከክርስቶስ ጋር ሚስቲካል ግንኙነት እንዲኖረው ነው። ስለዚህ እኔ የምነቅፈው ምን መሰለ ሳሚ፣ በፕሮቴስታንት በተለይ ሳክራመንታል በሆነው ቴዎሎጂ ፕሮቴስታንት አለልም ጠቅልዬ ዴቭ እንደዛ ስላልሆነ በፔንቴኮስታል ልበል ታስተካክልልኛለህ እንትን ካደረኩ ክርስቶስ ምንድነው ኢንቪዚብል የሆነ አስፔክት ያለው ነገር ሁሉ ቪዚብል አስፔክት አያስፈልገውም ማለት አይቻልም። ዘሪቨርስ ነው። እንደውም ኢንቪዚብል የሆነው ነገር ቤተክርስቲያን ውስጥ ቪዚብል በሆነ መንገድ ነው የተሰጠን። የክርስቶስ ስጋና ደም ለምሳሌ አሁን በጣም ክርስቶስ የከበረ ስፒሪቹዋል የሆነ ማንነት ነው ያለው፣ ግን አልታሩ ላይ በስጋውና በደሙ አድርጎ ሰጥቶናል። ክርስቶስ አሁን በቤተ ክርስቲያን ውስጥ መጥቶ ቅዳሴ ይቀድስ ቢባል ወይም ስጋውና ደሙን ይስጠን ቢባል የክርስቶስን ክብር መቋቋም አይቻልም። አሁን በእግዚአብሔር ቀኝ ያለ አምላክ ነው፣ ክብሩ በዛ ልክ ነው። ግን ለኛ በሚሆን መንገድ በካህኑ በኩል ሰጥቶናል፣ ዴሊጌት አድርጎ ሰጥቶናል። ስለዚህ ያ ሰማያዊ መሰዊያም አንተ ሚስቲካሊ የምታስበው መሰዊያ በራእይ ዮሐንስ ላይ ያለ መሰዊያ በሰማይ ታይቷል፣ ታቦት በሰማይ ታይቷል። በጣም ሚስቲካል የሆኑ ሄቨንሊ አስፔክቶች አሉት ይሄ ነገር። ግን ቤተክርስቲያን ውስጥ በሆነ መንገድ መገኘት አለበት፣ አክሲሲብል መሆን አለበት። ስለዚህ ጠቅለል ሳደርገው ሳሚ መስዋዕቱ የክርስቶስ ስጋና ደም ፊዚካል ከሆነ የሚዳሰስ የሚታይ ከሆነ ከሱ የምትበላ ከሆነ ኢንቪዚብል በሆነ ነገር ላይ እንዴት ታስቀምጠዋለህ? አይሆንም ማለት ነው። እሺ መምህር በጣም ቴንኪው። አይ በደንብ አስተዳድርጌታለሁ። ከእርሶ ፖይንት ኦፍ ቪው ያለውን ቆይ እንዲህ ይሄ ልበልና የእኛን አይ ቲንክ ትንሽ ክሊር ላድርግ። ምናልባት ታችን ያሉ ሰዎች ስላሉ እኛ እንደ ወንጌል አማኝ እንግዲህ እንደ ኢቫንጀሊካል እና መጽሐፍ ቅዱስ ደግሞ እንደሚያስተምረን እኛ አልተር እና አርኩ አንድ ነው ብለን አንልም። ምክንያቱም እግዚአብሔር በባክስ ውስጥ ወይም ደግሞ በኦብጀክት ውስጥ እንደገና ዱዌል ያደርጋል ብለን መጽሐፍ ቅዱስን ድረስ ስለማያስተምረን አንድ እሱ ነው። ሁለተኛ መፈተቻውም ቢሆን አርኩን ፊዚካሊ ሪፕሌስ ያደርገዋል ብለን እንደዛ አንልም። ነገር ግን ምንለው ምንድነው ሲባል አዲስ ኪዳን ላይ ይሄ አርክ ኦፍ ዘ ኮቨነንት ታይፕ ነው ወይም ደግሞ ፎርሻዶ ነው ብለን እናምናለን። ክርስቶስ ኢየሱስ እውነተኛ መስዋዕታችን ወይም ደግሞ የምህረት መቀመጫ ብሎ ብሉይ ኪዳን ላይ እንደሚለው ክርስቶስ ኢየሱስ ፉልፊል አድርጎታል ብለን እናስተምራለንም እናምናለን። መጽሐፍ ቅዱስ እንደዛ ይለናል ብለን ስለምናምን ሌላው አልተሩ ክርስቶስ ኢየሱስ ጸጋን የሰጠበት ነው ብለን እናምናለን እና ለምሳሌ በዚህ በአዲስ ኪዳን ላይ አርኩ ታቦቱ አለ ወይ ብለን ስንል የለም። ምክንያቱም ብሉይ ኪዳን ላይ ያለው ነገር ሁሉ እንትን ነው፣ ሻዶ ነው ብለን ጥላ ነው ብለን እናምናለን። ክርስቶስ ኢየሱስ የሻዶ ምንድን ነው ወይም ደግሞ ይሄ ጥላውን አካል አልብሶታል ብለን እናምናለን እና አንዱ እሱ ነው። ክርስቶስ ኢየሱስ ፉልፊል አድርጎታል አልኩ። አልተሩ የክርስቶስ ኢየሱስ ሳክሪፊኬሽን ፖይንት ነው ብለን እናምናለን እና ግን ቅድም እርስዎ እንዳነሱት ራእይ ላይ ሄቨንሊ አርክ እንዳለ ደግሞ እናምናለን እና ይሄ እንግዲህ የአባቶችን ትምህርት እንደሆነ እኔ ማምነው። ለምሳሌ ብዙዎቹ ሜጀር ቸርች ፋደርስ አግሪ የሚያደርጉበት ነገር አለ። ለምሳሌ ኦልድ ቴስተመንት አርክ በቤተክርስቲያን ውስጥ ሪስቶር አልተደረገም ብለው ያስተምራሉ። ክርስቲያኖቹ ወርሺፕ እንድናደርግ ፊዚካል አርኩን ወርሺፕ እንድናደርግም አያስተምሩም አባቶች። ነገር ግን አባቶች የሚያስተምሩት ይሄ መስዋዕቱ በክርስቶስ ኢየሱስ ፉልፊል እንዳደረገ ፕሪፊገር እንደሆነ፣ ለምሳሌ ማርያም እና ቸርችን አርኩ ፕሪፊገር እንዳደረገ
ሪቭሌሽን ላይ ያለው ይሄ ሰማያዊ እንጂ ምድራዊ የሆነ አርክ እንደሌለን ያስተማሩ አባቶች አሉ። ለምሳሌ ያህል እንደ ኦሪገንን ብንመለከት አርኩ ሻዶ ነው፣ ክርስቶስ ኢየሱስ ሪያሊቲ ነው ብለው አስተምረዋል። ናትናቴስ አርኩ ከዚህ በኋላ ኖ ሎንገር ኒድድ ብለው አስቀምጧል። ምክንያቱም ክርስቶስ ኢየሱስ ሪፕለስ አድርጎታል፣ ሲምቦል ሆኗል፣ ፉልፊልመንቱ ሪፕለስ አድርጎታል ብለው ያስተምራሉ። ሌሎችም አባቶች እንደ አውገስቲንን ብንል አርኩ ክራይስት ነው፣ አዲስ ኪዳን ላይ ሪስቶሬሽን አልተደረገም፣ ኦልድ ቴስትመንት ሪስቶሬሽን አልተደረገም ብለው ያምናሉ። እና ሌሎችም አባቶችን እያነሳን መናገር ይቻላል። እና የእርስዎን ሀሳብ የእርስዎን ትምህርት ቤተክርስቲያኗን ትምህርት በጣም ሪስፔክት እናደርጋለን። አሁን በደንብ ክሊር አድርገውልናል። ብዙ እንትን ነበረ፣ ብዥታዎች ነበሩ ይመስለኛል። እና ምክንያቱም ቤተሰቦች እኔ ከዛ ቤተክርስቲያን ቤተ እምነት ውስጥ ያሉ ቤተሰቦች ስላሉኝ ማለት ነው። እና ብዙ ጊዜ ሚስ አንደርስታንድ ይደረጋሉ በእምመኑ ደረጃ እና እንዲህ በትምህርት ደረጃ ግን ግልጽ አድርጋዎቹ ማስቀመጡ መልካም ነው። ምናልባት እኛ ይሄ ስጋ ወደሙ ላይ ያለን ዲፍረንስ ይመስለኛል። በጣም ብዙ እናንተ ልትጣቱት ወደዛ ኦልድ ቴስተመንት ላይ ያለውን ነገር እንዳላጣችሁ አዲስ ኪዳን ላይ ያደረጋችሁት እኛ ያው ሪመምበራንስ ነው ብለን ስለምናምን እናንተ ደግሞ ምናልባት ሪል ፕሬዘንስ ወይም ደግሞ አማናዊ ብላችሁ ስለምታምኑ ምናልባት ከዛ አንጻር ሊሆን ይችላል። ግን ሳስቻለው ተቀበሉ ሰማዕታት ከመሰዊያው በታች አየው ይላል አይደል? ከመሰዊያው በታች አየው ይላል እና የነዛ ሰማዕታት ነፍሳት ከመሰዊያው በታች ራዕየ ዮሐንስ ምዕራፍ 6 ላይ ያለው ማለት ነው። ጥንታዊቷን ቤተክርስቲያን ደግሞ ካየህ በጣም ኤርሊ ታሪክ ነው። በጣም ኤርሊ ታሪክ ነው። በጣም ኤርሊ በጥንት ቤተክርስቲያን ላይ ቤተክርስቲያን መሰዊያ አድርጋ የምትሰዋው በሰማዕታት መቃብር ላይ ነበረ። የሰማዕታት መቃብር ላይ ይሄ ስላብ ተደርጎ እሱ እንደ መሰዊያ ሆኖ ቅዳሴ ይቀደስ ነበረ። ምን ለማድረግ ነው? የሰማዩን ሪፕሬዘንት ለማድረግ ነው። በሰማይ የሰማዕታት ነፍሳት በመሰዊያው ስር እንደታዩት አሁንም መሰዊያዋን ከሰማዕታት ጋር አገናኝታ ጥንታዊቷ ቤተክርስቲያን አድርጋለች። ስለዚህ ምንድነው ጥንታዊቷ ቤተክርስቲያን በእሷ ዘንድ ያለውን መሰዊያ በሰማይ ካለው መሰዊያ ጋር ሚስቲካሊ አንድ አድርጋ ነው የምታየው እንጂ በሰማይ ስላለ እዚያ አያስፈልገኝም አላለችም። አሁን እኔ አሁን ባለው እንትን ችግሩ ብዬ ማስበው በሰማይ ካለ እዚያ አያስፈልገኝም የሚለው የጥንታዊቷ ቤተክርስቲያን ሐሳብ አይደለም። እንደውም ጥንታዊቷ ቤተክርስቲያን አርጊውመንቷ ዘሪቨርስ ነው። በሰማይ ያለው ራሱ በምድር ያሉትን መሰዊያዎች ሪፕሬዘንት የሚያደርግ ነው። የነሱ ሄቨንሊ ፌስ ነው፣ ከሰማይ ሆኖ ሲታዩ ነው እነሱ እንጂ የተለያየ ነገር አይደለም። ለምን ሰማዕታቱ በምድርም ከመሰዊያው ጋር ናቸው፣ በሰማይም በነፍሳቸው ከመሰዊያው ጋር ናቸው እና በሰማይና በምድር ያለው ኮሚኔን አለው ነው፣ ይተካካል አይደለም። ሳሚኛ ጋር የሆነ ያ ካለ አያስፈልግም። ለዛ እኮ ነው በመሰዊያችን ላይ የክርስቶስን ስም የምንጽፈው እኮ የክርስቶስ ስም መሰዊያችን ከዘላለማዊው ካንዱ ከሄቨንሊው አልታር ጋር ኮሚኔን እንዲሰጠው ነው፣ አንድነት እንዲሰጠው ነው እና አይዘር ኦር አይደለም። በሰማይ ካለ ለቤተ ክርስቲያን አርጊውመንት በሰማይ ካለ በምድርም ይኖራል ነው። ምክንያቱም አባ ጊዮርጊስ የተናገረውን አንድ ቢዩቲፉል የሆነ ነገር ልንገራችሁ። ቤተ ክርስቲያን ትትመሰል በጽርሐ አርያም ዘበሰማያት ይላል። ቅድስት ቤተ ክርስቲያን በሰማያት ባለች ጽርሐ አርያም ትመሰላለች ይልና አራቱን ወንጌሎች በአራቱ ኪሩቤል ይመስላቸዋል፣ የጌታን ዙፋን በተሸከሙት ማለት ነው። ስለዚህ እቺ በምድር ያለችው ቤተ ክርስቲያን በሰማይ ያለችውን ቤተ ክርስቲያን ኢሚቴት የምታረግ ያንን የምታሳይ እንጂ በሰማይ ካለ በምድር የለም የሚል አይዘር ኦር የላትም። ጥንታዊቷ ቤተክርስቲያንም አልነበራትም፣ እኛም የለንም።
እኔ ጥያቄ ለመጠየቅ ነበረ። ዞሮ ዞሮ ያው ቢብሊካል የሆነውን ነገር ያው ይቅርታ ግን አንድ እሺ፣ ወይ ወደ ስራ እየገባው ነው። ይሄን ያለ መቆየትም አልገባውም ነበረ። እሺ የመጨረሻ መምህር በረከት አንዴ ጠይቆት እስክሳትወጡ። ቴንክ ዩ። እሺ ጠይቀኝ። እሺ አንድ ጥያቄ የኔ ጥያቄ ምንድነው ይሄ ሁሉ አሁን ለምሳሌ ይወጣሉ ከፕሮሴሽኑ ጋር አንዳንድ ሀሳቦችን አንስተዋል ሂስቶሪካል ዴቨሎፕመንቱን እና ይሄ ሁሉ ሪቨረንስስ ምንድነው? እሱን ቢመልሱልኝ። አንድ የመጀመሪያው ነገር ይሄ ነው። በባጭሩ ላስቀምጠው ብዬ ነው። ማለት አልታር ነው የጌታ ሎርድ ሰፐር የሚዘጋጅበት ነው ከተባለ አንደኛው ይሄ ሁሉ ሪቨረንስ አንድ የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልክ እንደ ኦልድ ቴስትመንቱ በካርቲያንስ በዚህ በተለየ ቦታ መቀመጡ ልክ እንደ የኦልድ ቴስትመንቱ ስርዓት ጠብቆ ሆሊ ኦፍ ሆሊዝ ተብሎ እንደሚባለው ማለት ነው እና ሆሊ ኤንድ ምናምን አይነት ነገር በዚህ መልክ መቀመጡ ምንድነው? እሱን በቃ ሂስቶሪካል ነገር እያወራን ስለሆነ ከቢብሊካል ነገር ውስጥ ወጥተን እና ይሄንን ነገር ፎር ክላሪቲ ማለት ነው እና ይህ ሁለት ጥያቄ ነው ያለኝ። እሱን እስቲ ኤክስፕሌን አድርጉልኝ። አመሰግናለሁ። እሺ በብሉይ ኪዳን የነበሩ አልታሮችም ታቦቱም ክብር ነበረው፣ ባይዘው ሪቨረንስ ነበረው እንደ ኦብጀክት። በብሉይ ኪዳን የነበሩት ክብር ካላቸው የአዲስ ኪዳን አልታር ከነሱ ያነሰ ክብር ሊኖረው አይችልም። በብሉይ ኪዳን መስዋዕት የሚቀርብባቸው የእንስሳት መስዋዕት የሚቀርብባቸው እና ለጊዜው የነበሩ እነሱን እኮ ማንም ሰው አይነካቸውም ነበር አይደል? ከአገልጋዮች ውጭ እነሱን ተደፋፍሮ የነካ ኦዚያን እኮ ተቀማን ነው። በብሉይ ኪዳን የተቀሰፈ ሰው አለ። ኢቭን ታቦተ ጽዮን በተማርካ ስትመለስ ልትወድቅ ስትል አነሳለሁ ብሎ የነካ ሰው እንኳን ተቀስፏል። ለምን? ትእዛዝ በቃ ከካህናት ውጭ አይንኩት የሚል ትእዛዝ ስላለ ማለት ነው። ስለዚህ በብሉይ ኪዳን ጀምሮ አልታር ሳክሪድ ነው፣ በጣም ደግሞ የሚከበር ነው። ሁሉም ሰው ለአገልግሎት ለተለየ አገልግሎት ከተመረጡ ሰዎች ውጭ ሁሉም ሰው የሚነካውም አልነበረም። ስለዚህ በብሉይ ኪዳን የነበሩ አልታሮች ይህን ያህል የሚከበሩ ከሆነ አዲስ ኪዳን ደግሞ የዚያ ፍጻሜ ከሆነ የበለጠ ሊከበር ይገባዋል እንደውም ማለት ነው። ስለዚህ ከብሉይ ኪዳን ጀምሮ የመጣ ክብር ነው። ለነዋያተ ቅድሳት ክብር መስጠት በአዲስ ኪዳንም በእኛ ቤተክርስቲያንም የተጀመረ አይደለም። በብሉይ ኪዳን ጀምሮ ነዋያተ ቅድሳት ይከበራሉ። ሳክሪድ ናቸው። ቅድም ዴቭ እንዳለው ለተለየ አገልግሎት የተመረጡ ለተለየ አገልግሎት የተለዩ ስለሆኑ መለየታቸውን መመረጣቸውን ከምናሳይበት ነገር አንዱ ማክበር ነው። ሁለተኛ የምናከብርበት ምክንያት ደግሞ ከክርስቶስ ጋር ሚስቲካሊ ስለሚገናኙ ነው። ሁሉም በብሉይ ኪዳን የነበሩት ነዋያተ ቅድሳት እንሳም በሆነ መንገድ ክርስቶስን ያሳያሉ ማለት ነው። ሪቨረንስ እሱ ነው። የምንሰግደው ግን ለክርስቶስ ስም ነው። በአንጻር አልታር አይ ቲንክ ሉተራንም በአልታሩ በኩል ለእግዚአብሔር ይሰግዳሉ እና እኛ አልታሩን አስ ኦብጀክት ኦፍ ወርሺፕ እንደዛ አይነት ስግደት የለም በቤተክርስቲያን። ማለት አልታሩ የክርስቶስ ስም ነው የሚጻፍበት ብለናል። የክርስቶስ ስም ነው የሚጻፍበት እና የእግዚአብሔር የክብሩ መገለጫ ነው። ምክንያቱም ክርስቶስ በአልታሩ ላይ ራሱን ይሰጠናል፣ ይመግበናል፣ ይገለጣል፣ ይታያል፣ እንበለዋለን፣ እንጣጣዋለን። በብሉይ ኪዳን ሰዎች በታቦቱ አንጻር ይሰግዱ የነበሩት በታቦቱ ላይ የሚገለጥ የእግዚአብሔር ክብር ስለነበረ ነው። በአዲስ ኪዳን እንደ ብሉይ ኪዳን በጣም ድሪድፉል በሆነ መንገድ በሚያስፈራ መንገድ ሳይሆን አዲስ ኪዳን የፍቅር ሕግ ነው። በአዲስ ኪዳን ሕግ ሲሰጥ በብሉይ ኪዳን እንደሚያስፈራው አይደለም የተሰጠው። እንደምታውቁት በሲና ተራራ ላይ በጣም የሚያስፈራ ነገር ነበረ እና እስራኤል በቃ ሙሴን በቃ አንተ ሂድኛ እንመለስ፣ ይሄ ነገር በጣም አስፈርቶናል ብለውት ነበረ። በአዲስ ኪዳን ግን ጌታችን የተራራውን ስብከት ሲያስተምር እንደዛ በሚያስፈራ ወደ ተራራ ወጣ ይላል።
በብሉይ ኪዳንም ተራራ ላይ ነው እግዚአብሔር የሰጠው፣ በአዲስ ኪዳንም ተራራ ላይ አስተምሯል። ግን አዲስ ኪዳን የፍቅር ሕግ ስለሆነች እግዚአብሔር ራሱን ዝቅ አድርጎ ለሰዎች የገለጸበት በትህትና በኢንካርኔሽን ምክንያት ሰዎች ከእግዚአብሔር ጋር የተገናኙበት ዘመን ስለሆነ በዛ በብሉይ ኪዳኑ በሚያስፈራው መንፈስ ሳይሆን በአዲስ ኪዳን መንፈስ ክርስቶስ ራሱን በመሰዊያው ላይ ስጋውና ደሙን አድርጎ ስለሚሰጠን በዚህ ምክንያት ኦብጀክቱ ሳክሪር ነው፣ ይከበራል። ስግደት አምልኮ ግን የሚቀርበው ለክርስቶስ ነው እና ይሄንንም ደግሞ አሁንም ሪኮመንድ ማድረጋችሁ ቅዳሴው ላይ ሂዱ። የኢትዮጵያ ቤተክርስቲያን ቅዳሴ ላይ ለምሳሌ ካህናቱ ህዝቡም ወደ መሰዊያው ዝሮ ግን ምንድነው የሚሉት? ንስግድ ለአብ ወወልድ ወመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ እንስገድ ነው የሚለው አዋጁ። እና ስግደቱ የአምልኮ ስግደት የሚቀርበው ለእግዚአብሔር ነው። ኦብጀክቱ ግን የተለየ ስለሆነ ሳክሪድ ስለሆነ ለተለየ ዓላማ የተመረጠ በጣም ሄቨንሊ ለሆነ ሰማያዊ ለሆነ አገልግሎት የተለየ ስለሆነ እናከብረዋለን። እሱ ነው በብሉይ ኪዳንም ጀምሮ የነበረ ለንዋያተ ቅድሳት ክብር መስጠት ስለነበረ ማለት ነው። እሺ ቄስ በረከት፣ እኔ አንድ ጥያቄ ነበረኝ። እኔ እንጃ ቅድም አሁን ሲናገሩ በብሉይ ኪዳን እንደዚህ በነካው ጊዜ እንደውም ችግር የደረሰበት ሰው እንደነበረ ተናግረዋል። ታቦቱን በነካ ጊዜ ማለት ነው። የአሁኑስ አሁን ያለው አልታር ወይንም ታቦት ቢነካ እንደዛ የሚያደርግ ኃይል በሱ ላይ ያለ ወይ? ከተፈቀደላቸው ውጪ ሰዎች የኛ የብሉይ ኪዳንንና የአዲስ ኪዳንን እንለያለን እንዳልኩሽ። ብሉይ ኪዳን የምህረት ዘመን፣ አዲስ ኪዳንን የምህረት ዘመን ነው የምንለው። የምህረት ዘመን ማለት የሆነ ሰዎች በተደፋፈሩ ቁጥር እንደ ብሉይ ኪዳን የእግዚአብሔር መቅሰፍት ወዲያው የሚመጣበት ዘመን አይደለም። በብሉይ ኪዳን በጣም መቅሰፍት የበዛበት ዘመን ነበረ እንደምታውቁት። ለምሳሌ አሁን በብሉይ ኪዳን አንድ ሰው ቢዘሙት በቃ ይገደል ነው የሚለው ሕጉ። በአዲስ ኪዳን ግን አሁን አንድ ሰው ቢዘሙት ይገደል አንልም። የሆነ ከፍ ያለ ነገር አለ። የጸጋ ዘመን ነው፣ የምህረት ዘመን ነው የምንለው። ግን የእግዚአብሔርን መሰዊያ ቢደፋፈር ኃጢአት አይደለም ማለት አይደለም። አንድ ሰው የእግዚአብሔርን መሰዊያ ቢደፋፈር ይሄ እኮ ተራ ምን ጠረጴዛ ነው ምናምን ብሎ እዚህ እንትን አድርጎ ምናምን ምሰውን አቅርቦ ቢበላበት ምናምን በማናናቅ በመደፋፈር መንፈስ እንደዚያ ቢያደርግ ሪፔንት ካላደረገ ኃጢአት አይሆንበትም። ባድ ኮንሲኩዌንስ የለውም ማለት አይደለም፣ አለው። ግን አዲስ ኪዳንን እኛ በብሉይ ኪዳን መንፈስ አይደለም የምናየው። የጸጋ የምህረት የንስሐ ዘመን ስለሆነ አዲስ ኪዳን በዛ መንገድ አናየውም ነው። እሺ አመሰግናለሁ። ከፈቀዳችሁልኝ እሺ አንድ ጥያቄ የሚጠይቅ አለ። ቄስ ከመሄዳቸው በፊት እኔ ደስ ይለኛል ብጠይቃቸው፣ ቄስ መምህር ከቻሉ። አጠራ አድርገን ቸኩለዋል። ግን ቅድም ከታች ላይ አንድ ሰው ጽፌ ነበረ። የታቦተ ጽዮኑስ ኢትዮጵያ ውስጥ አለ የሚባለው አንዳንድ ሰው ከታሪክ አንጻር ብቻ ነው የሚል ነገር ሲነሳ ነበርና ያ በብሉይ ኪዳን የነበረው ፕሬዘንስ ይገኝ ወይም ደግሞ እግዚአብሔር ክብር ይገኝበት የነበረው ታቦት አሁንስ አለበት ወይ የሚል ጥያቄ ነው። መምህር ይቅርታ ዘሪው እንድገምልኝ። አክሱም ጽዮን የታቦተ ጽዮን አለ ተብሎ ይታመናል እና ያ ቀድሞ የነበረው ክብር አሁንስ አለበት ወይ? ቅድም እንደ ታሪክ ብቻ ነው እንጂ የምንጠቀምበት እንትን አይደለም ሲባል ስለሰማሁኝ በብሉይ ኪዳን ቀድሞ እዚያ ተቀስፎ እንደሞተ ሲናገሩም ስለነበረ ማንም ሰውም ገብቶት እንደማያው ነገር ሲነገር ሰምቻለሁ። ስለዚህ አሁን አለበት ወይ? ስርዓት ቀጥሎ ነው ወይ በታቦተ ጽዮን ውስጥ የተቀመጠው ጥያቄ ነው። ይሄ በጣም የተለየ ሂስቶሪካል ጉዳይ ነው። ማለት የኢትዮጵያ ቤተክርስቲያን አክሱም ጽዮን ላይ ያለው አልታር ባይኖር አልታር አይኖራትም ማለት አይደለም። ግን ሂስቶሪካሊ በትራዲሽናችን ታቦተ ጽዮን ኢትዮጵያ ውስጥ አለች የሚል አለ። እኛ የምናምነው ቤተክርስቲያናችን በትውፊት የመጣ የምንሰማው
አለ እንደዛ አይነት። ግን ዋናው ነገር የአዲስ ኪዳን ዘመን መጥቷል፣ የብሉይ ኪዳን ዘመን አልፏል። ስለዚህ አሁን ያቺ ታቦተ ጽዮን እንደ ብሉይ ኪዳን አይነት እንትን ነው ያለው ማለት ዘመኑ እኮ ተቀየረ። በቃ ዘመኑ ሲቀየር የምህረት ዘመን ላይ እግዚአብሔር እንደ ብሉይ ኪዳን አክት ያደርጋል አንልም። እንደ ብሉይ ኪዳን ነው አክት የሚያደርገው አሁንም አንልም። እና ታቦቱ ግን ክብር አለው እንዳልከው ማንም ሰውም ገብቶ ያየው። ምክንያቱም የሴኩሪቲ ኢሹም አለ። በጣም ብዙ ውስብስብ የሆኑ ነገሮች ብዙ ነገሮች ስላሉት እሱ ጋር የተያያዘውን ነገር እንደዛ ነው። ግን በአክሱም ጽዮን ያለችው ታቦተ ጽዮን አሁን የብሉይ ኪዳን ደም አይደለም የሚቀርብባት፣ ቅዳሴ ቢቀደስባት የክርስቶስ ስጋና ደም ነውና በክርስቶስ ስጋ በአዲስ ኪዳን መንፈስ በአዲስ ኪዳን አገልግሎት እንጂ እንደ ብሉይ ኪዳን አይነት አገልግሎት ቅዱስ ጳውሎስ አነጻጽሮ እንዳቀረበው የብሉይ ኪዳን አገልግሎት አይደለም። የብሉይ ኪዳን ክህነት የለማ። አሁን የብሉይ ኪዳን መስዋዕት የለማ። የብሉይ ኪዳን አይነት ክህነት መስዋዕት ከሌለ የብሉይ ኪዳን አገልግሎት ያለው ታቦት አይደለም አሁን በአዲስ ኪዳን ያለው ማለት ነው። ስለዚህ እሱንም ቢሆን በአዲስ ኪዳን አገልግሎት በአዲስ ኪዳን መንፈስ ነው ቤተክርስቲያን የምታየው ማለት ነው። እሺ ሳሚ ያለ የሳሚን አንድ ጥያቄ መልሱና ቄስ በረከት ጊዜዎትን አንሻማ። ሳሚ ለሳቸው ነው ጥያቄ። ኧረ ቄስ አይደለም ዲያቆን። እሺ መምህር በረከት እንኳን ደህና መጡ። ቅድም ሲጀመር እናንተን መሰዊያን የምትረዱበትና ሉትራን የሚረዱበትን መንገድ ልክ የዴብን ጥያቄ ሙሉ በሙሉ እስማማለሁ የሚል ሀሳብ ምናልባት ሰፊ ሊሆን ይችላል። ትንሽ ድምጽ ስጠው። እሺ ምናልባት ሰፊ ሊሆን ይችላል፣ ብዙ እንትን አላደርግም። ግን እንደው ጥያቄውን ብቻ ጠይቄዎት የግድ መመለስ አለበት አልልም። ዴብም እዚህ ጋር ስላለ ቅድም ሲጀምሩ ገና በሚጀምሩበት ጊዜ በዴብ ሙሉ በሙሉ እስማማለሁ የሚል ሀሳብ አንስተው ነበርና አንድ ጥያቄ ጻፍኩኝ። እናንተ መሰዊያን የምትረዱበትና ሉትራን የሚረዱበት መንገድ አንድ ነው ወይ የሚል ሀሳብ ይዣለሁ። ግን በኋላ ላይ ዴብ ደግሞ ምንም ብለዋል፣ አልተር የምትሉት እናንተ ታቦቱን ነው ወይ? እሺ አይ እኔ ሐሳቡን መምህር ባይመልሱልኝም ችግር የለውም። ግን እዚህ ጋር እሺ ችግር የለውም። ይሄንን ሐሳብ ሲያነሱ በኋላ ላይ ደግሞ ዴብ ከተናገራቸው ነገሮች ውስጥ ላይ ምንድነው ከ300 በፊትና ከ300 በኋላ ከኮንስታንቲን በኋላና እስከ ሪፎርሜሽን ዘመን ድረስና ከሪፎርሜሽን በኋላ ይሰማል እዚህ ይሰማል ስለሚንቀሳቀስ እኔ ጋር እየተቆራረጠ ነበር። እስኪ ባጭሩ ጥያቄውን ነገር እየተቆራረጠ ስለነበር አልሰማሁትም። እሺ በቃ እኔ እንደዚህ ላድርግ፣ አንዱን ጥያቄ ልጠይቅ። የብሉይ ኪዳን ፍጻሜዎች ናቸው ብለዋል። የአዲስ ኪዳን ላይ ያለው ብሉይ ኪዳን ፍጻሜ ነው፣ ብሉይ ኪዳን ፍጻሜ ደግሞ ወደ ክርስቶስ ሁሉም ያደርሳል ብለዋል። እና ሁሉ ነገር በቤተ መቅደስ ውስጥ ላይ ያለው ሁሉም ነገር ክርስቶስን የሚወክል ነው ወይ? ክርስቶስን ከወከለስ እቺ በምድር ላይ ያለችው እቺ ቤተክርስቲያን ሰማያዊን ሁሉ የምታሳይ የሰማይ መቅደስ ከሆነች የእግዚአብሔር ሰማያዊ የሆነ ዙፋኑ ወይም ደግሞ ምክንያቱም ቅድም ቀሳውስቱም ይሆኑ